የሰው ልጅ ማድረግ ከሚያስደስተው ነገሮች ውስጥ አንዱ ሙቪ ወይንም ፊልም መመልከት ነው። ከምንመለከታቸው ፊልሞች መካከል ደግሞ በልባችን ውስጥ ለረጅም ጊዜ የሚቆዩልን ፊልሞች አሉ። እነዛ ፊልሞችም ከመዝናኛነት አልፎ ህይወታችን ላይ ትልቅ የሚባል አሻራ ጥለውልን ያለፉ ፊልሞች ናቸው። ዛሬም የምንመለከተውና የምንገመግመው ፊልም ኩንፉ ፓንዳ የተሰኘውን ፊልም ይሆናል። ነገር ግን ከዚህ ፊልም ላይ የምንወስደው አንድ ገጸ ባህሪ አለ። ማስተር ኡጉዌ የተባለ ተርትል ነው ወይንም ደግሞ ኤሊ ነው። ይህ ኤሊ በጥበቡ ይታወቃል። ፋይቲንግ ስኪሉ ወይንም ደግሞ የመፋለም አቅሙ እንዳለ ሆኖ ከፊልምነትም አልፎ በዛ ፊልም ላይ ያሉትን ገጸ ባህሪዎችም ከመምከር አልፎ የሚመለከቱትን ሰዎች ብዙ ትምህርት የሚያስተምሩ ነገሮችን ተናግሯል። አኒሜሽን ፊልም መሆኑን ተመልክታችሁ ብዙ ትምህርት የለውም ብላችሁ የምትነቁት አይነት ፊልም አይደለም። ኮሜዲ ነክ የሆነ ይዘት ቢኖረውም በዛውም ልክ ግን ብዙ የሚባሉ አስተማሪ ጎኖችም ደግሞ አሉት። ስለዚህ ቸልተኛ ሆነን ወይንም ደግሞ ብዙም ልብ ሳንል መመልከት ያለብን ፊልም ሳይሆን እዚህ ጋር ምንድን ነው እየተናገሩ ነው ያሉት፣ ምን ለማለት ፈልገው ነው ብለን በጠየቅን ቁጥር ነው የበለጠ መልሶችን እያገኘን ምናልፈው። እነዛንም ትምህርቶች አንዴ ካገኛችሁ በኋላ ማግኘታችሁ ብቻ በቂ አይደለም። እነዛን ትምህርቶች መተግበር መቻል ይጠበቅባችኋል። የሰማችሁትን የተገበራችሁ ቀን ላይ ነው የምትፈልጉት ነገር እንዳለ እየተሳካላችሁ ውጤታማም እየሆናችሁ የምትመጡት። ስለዚህ ለመጀመሪያ ጊዜ በዚህ ፊልም ላይ ይህንን ማስተር ኡጉዌ የተባለውን ኤሊ ይህንን ገጸ ባህሪ የምናየው የፊልሙ 10ኛ ደቂቃ ላይ ነው። ኩንፉ የሚያስተምር አንድ ሺፉ የተባለ ገጸ ባህሪ አለ። እሱን ይጠራውና ታይሎንግ ይመለሳል ብሎ ይነግረዋል። ማስተር ሺፉም ይህንን ለማመን በጣም ይከብደዋል። እንዴት ሊሆን ይችላል? እስር ቤት እኮ ነው ያለው አለ። አሁን ታይሎንግ ማን ነው እያላችሁ ተጠይቁ ይሆናል። ታይሎንግ ልክ እንደ ሌሎቹም እንስሳ ነው። ማስተር ኡጉዌ ኤሊ እንደሆነው፣ ፖ ደግሞ ፓንዳ እንደሆነው ሁሉ ታይሎንግ ደግሞ ጃግዋር ነው። ታዲያ ገና ልጅ እያለ ማስተር ሺፉ ተጥሎ ያገኙታል። ታዲያ ይሄ የተጣለ ምስኪን የተባለ ጃግዋር እኔ ላሳድገው ብሎ ወደ ጄድ ፓላስ ይወስደዋል። አሁን ማስተር ሺፉ ሲኒየር የሚባል ወይንም ደግሞ ዋና የሚባል ቀዳማዊ የሚባል ማስተር ነው። በኩንፉ የሰለጠኑ የሚባሉ ተዋጊዎችን ወይንም ደግሞ ተፋላሚዎችን የሚያሰለጥነው ማስተር ሺፉ ነው። ታዲያ ይህንንም ታይሎንግ የተባለውን ጃግዋር ማስተር ሺፉ ይወስድና ያሰለጥነዋል። ገና ከልጅነቱ ጀምሮ እየተንከባከበው ኩንፉ ማስተር እንዲሆን ያደርገዋል። እንደ ታይሎንግ አይነት በስኪል ደረጃ በክህሎት ደረጃ ኩንፉን ማስተር ያደረገ ማንም ሰው የለም። ታይሎንግ ገና ከልጅነቱ ጀምሮ ሲያድግ ዴስቲኒህ ወይንም ደግሞ መዳረሻ እጣ ፈንታ ድራገን ዋሪየር መሆን ነው ተብሎ ነው ያደገው። ስለዚህ መዳረሻው እንደዛ እንደሆነ ብቻ አስቦ የሚሰለጥን ሰው ነበር። ታዲያ ይሄ ሁሉ ህልሙ የከሸፈበትን አጋጣሚ እናስታውስ። ያ ዋይዝ የተባለው ትርትል ወይንም ደግሞ አስተዋይ የሚባለው ኤሊ ይመጣል፣ ማስተር ኡጉዌ። በፊልሙ ላይ ማስተር ኡጉዌ ማስተር ሺፉንና ታይሎንግን ይመለከታል። ታይሎንግ እየሰለጠነ ነው፣ ማስተር ሺፉም ደግሞ ቆሞ እየተመለከተው ነው። ታዲያ ፊልሙ ላይ የምትተርከዋ አካል እንደዚህ ትላለች። ታይሎንግ ያንን የድራገን ስክሮል ይፈልጋል፣ የድራገን ዋሪየር እንደሆነ የሚያረጋግጥለትን። ማስተር ኡጉዌ ግን በታይሎንግ ልብ ውስጥ ጨለማን ይመለከታል ይላል። በዛ ምክንያት አይሆንም ብሎ ወሰነ። ይህንንም መቀበል ያልቻለው ታይሎንግ በጣም የሰለጠነና አለ የተባለ ክህሎት ነበረውና ሁሉንም ሰው ማጠፋፋት ይጀምራል። በቃ ያገኘውን ነገር እንዳለ ማውደም ጀመረ። እሱን ማስቆም የሚችለው አንድ ሰው ብቻ ነበረ፣ እሱም ደግሞ ማስተር ኡጉዌ ነው። ኤሊዮ ማስተር ኡጉዌ ታይሎንግን እዛው ዲፊት አረገውና አሸነፈው፣ ረታውና ወደ እስር ቤት እንዲላክ አዘዘ። ይሄ ሁሉ እንግዲህ የተፈጠረው ከ20 ዓመት በፊት ነው። ታይሎንግም ለ20 ዓመት ሙሉ እስር ቤት ውስጥ ታስሮ ነበር ማለት ነው። ለሱ ብቻ የተቀጠሩ 1000 የሚሆኑ ጋርዶች አሉ። እዛ እስር ቤት ውስጥ እሱ ብቻ ነው የታሰረው። የታሰረበትም መንገድ በምንም መንገድ እንዳይወጣ እንዳይፈናፈን የሚያደርገው ነው። ታዲያ ለ20 ዓመት እንደዚህ የታሰረውን ሰውዬ ነው እንግዲህ ማስተር ኡጉዌ ታይሎንግ ይመለሳል ብሎ ለሺፉ የነገረው። ማስተር ሺፉም ይህንን ማመን የከበደው ለዛ ነው። እንደዚህ አይነት እስር ቤት ውስጥ የታሰረ ሰው እንዴት አምልጦ ሊመጣ ይችላል የሚል ሀሳብ መጣበት። ማስተር ኡጉዌም የመጀመሪያ የሚባለውን የፊልሙን ትምህርት አስተማረን ማለት ነው። nothing is impossible ብሎ ለሺፉ ሲነግረው ይሰማል። እዚህ ምድር ላይ አይቻልም የሚባል ምንም ነገር የለም ይለዋል። አሁን ደግሞ ወደ ሁለተኛው ትምህርት እንለፍ። ማስተር ኡጉዌ ለሺፉ አንድ ነገር ይነግረዋል። one often meets his destiny on the road he takes to avoid it ይላል። አንዳንዱ ከእጣ ፈንታው ለመሸሽ በሚሞክርበት መንገድ ላይ ሳለ እጣ ፈንታውን ያገኛል ይላል። ብዙ ጊዜ በህይወታችን እኛ አልፈልገውም፣ በዚህ መሄድ አልፈልግም ብለን ያስብነውና ቆርጠን የተውነው መንገድ፣ እሱንም ሽሽት ደግሞ የምንጀምረው መንገድ ብዙ ጊዜ መልሶ ወደዛው ዴስቲኒ ወደዛው እጣ ፈንታ ይመልሰናል። በፊልሙ ውስጥም ይህንን ተመልክተነዋል። የፖን ወይንም ደግሞ የፓንዳውን መንገድ እንመልከት እስቲ። በሄደበት ቦታ እንዳለ ጥፋት የሚያጠፋ ነው። ለምንም አይነት ቁም ነገር የሚሆን አይነት ፓንዳ አይደለም።
ህልሙስ ምንድን ነበር ካላችሁ የኩንፉ ማስተር የመሆን ህልም ነበረው። በጊዜው ግን የሚሰራ የነበረው ኑድል ሾፕ ውስጥ ነበር። አባቱ ኑድል ይሰራ ነበርና በቃ ከሱ ጋር ኩሽና ውስጥ ጉድ ማለትና እያነሳ ሳህኖችን ለሰው ማቅረብ ነበረ ስራው። ህልሙም በአጠቃላይ ያለበትን የሚኖርበትን ስፍራ ሰላም እንደሚያመጣ እሱም ዋናው ሰው እንደሚሆን መቼም ቢሆን አስቦትም አልሞትም አያውቅም። ህልሙ ግን ምንድን ነበር ካላችሁ የኩንፉ ማስተር መሆን። ታዲያ ይህ ፓንዳ እንደ ድራገን ዎሪየር ሲመረጥም በፍጹም ይሆናል ተብሎ ባልተጠበቀ መንገድ ነበረ። ድንገተኛ ወይንም ያልተጠበቀ ብለን የመዘገብነው ነገር ነበር የተፈጠረው። የድራገን ዎሪየር የመሆን ምንም አይነት ፍላጎት አልነበረውም። በተጨማሪም ደግሞ ትሬን እያደረገም አልነበረም ወይንም እየሰለጠነ አልነበረም። ለዚህ ቦታ ራሱን ያዘጋጀ ሰው አይደለም። የአካባቢው ወይንም ደግሞ የስፍራው ጀግና እንደሚሆን መቼም ቢሆን አልጠበቅም። ነገር ግን ዴስቲኒ ወይንም እጣ ፈንታው ቦታ እዚህ ጋር ነው አለችው። ስለዚህ አሁን በዚህ ትምህርት ላይ ምን እንማራለን? ዴስቲኒ ወይንም እጣ ፈንታ ወደኛ የምትመጣ ነገር ሳትሆን እኛም በድንገት የምንሄድባት ነገር ነች። ይሄ መንገድ ለኔ አይደለም ብለን የሸሸነውና ያንን መንገድ ለመሸሽ የምንወስደው መንገድ ብዙ ጊዜ ወደ ዋናው እጣ ፈንታ ይመልሰናል። አጋጣሚ ወይንም ደግሞ ስህተት የሚባል ነገር እንደማይፈጠርም ደግሞ እንመለከትበታለን። ይህ ፓንዳ እንደ ድራገን ዎሪየር አንዴ ከተመረጠ በኋላ ማስተር ሺፉ የሚያየውን ነገር ማመን አልቻለም። ይሄ ፓንዳ እንዴት ሊመረጥ ይችላል? በፍጹም ለዚህ ቦታ የሚሆን አይነት ሰው አይደለም። ሲጀመር እዛ ቦታ ላይ መገኘት አልነበረበትም። በድንገት ነው የተገኘው ብሎ ይነግረዋል። አጋጣሚ ነው ይለዋል። ማስተር ሁጎም ደግሞ እንደዚህ ብሎ ይመልሳል። there are no accidents ይላል። እዚህች ምድር ላይ ምንም አይነት አጋጣሚ ወይንም ደግሞ በድንገት የተፈጠረ ነገር የለም ይላል። በፓንዳውም ህይወት ውስጥ ብንመጣ ተመሳሳይ ነገር እናገኛለን። ፖ ይሄንን ህይወት በፍጹም አልፈልገውም። በመጀመሪያ ለቦታው ብቁ እንደሆነ እንኳን አያስብም ነበር። ሪዚስት ሲያደርገው ወይንም ደግሞ አሻፈረኝ ሲል ነበር። ወደ ጀግንነትም የሄደው ጉዞ በጣም ቀላልና ቀጥተኛ መንገድ የሚያስብልም ደግሞ አልነበረም። ራሱን በጣም ይጠራጠር ነበርና ራሱን ማሸነፍ ይጠበቅበት ነበር። በጣም በመንገዱ ላይ ብዙ መከራዎችንም አይቷል። እነዛም መከራዎች ናቸው እሱ የሆነውን እንዲሆን ያደረጉት። እዚህ ቦታ ላይ መገኘት ያለበት ፖ እንዲሆን፣ እዚህ ቦታ ላይ መገኘት ያለበት ፓንዳ እንዲሆን እነዛ መከሮች አስፈላጊ ነበሩ። ማስተር ሁጎም ይህንን በደንብ የተገነዘበ ይመስላል። ምክንያቱም የፖ ወይንም የዛ ፓንዳ ጥንካሬ በትራዲሽናል ትሬኒንግ ሌሎቹ በሚሰለጥኑበት መንገድ ሰልጥኖ በሚያመጣው ውጤት እንዳልሆነ ገብቶታል። ፓንዳው የተመረጠው የፓንዳውም ጥንካሬ ባለው ንጹህ ልብ ምክንያት ነበር። በንጽህናውም ላይም ለየት ያለ ባህሪም ደግሞ ነበረው። ያ ዩኒክነሱም አስመረጠው። ታዲያ በጊዜ ሂደትም ፖ ያንን ቦታ እየተቀበለ መጣ። እስከዛሬ ሲጠራጠርበት የነበረው ጎኑ እንዳለ አሁን ለሆነው ሰው ምክንያት እንደሆኑለትና እጣ ፈንታውን እንዲያገኝ እንደረዳው እያወቀ ይመጣል። ስለዚህ እኛም ቆም ብለን አንድ ጥያቄ ራሳችንን መጠየቅ አለብን። እንደ ኢምፖሲብል ወይንም ደግሞ በፍጹም ሊሆን አይችልም ብለን ያሰብነው ነገር ምንድን ነው? ምናልባትም በጣም ምርጥ የሚባል የፈተና ውጤት ማምጣት ይሆናል። በስራችሁም ደግሞ ትልቅ የሚባል ስኬትን ማግኘት ይሆናል። ለምትወዷትም ልጅ የፍቅር ጥያቄን ማቅረብ ይሆናል። እነዚህ ነገሮች እንዳለ እንደ ኢምፖሲብል ብላችሁ ያሰባችኋቸው ነገሮች ቢሆኑ እነዛ ነገሮች የመሳካት እድላቸው በጣም ዝቅ ይላል። ነገር ግን ወደ እነዛ ኢምፖሲብል ወዳላችኋቸው ነገሮች እየተራመዳችሁ ተግባሮችን እየወሰዳችሁ ብትጠጉ ኖሮ ግን የተሻለ የሚባል ውጤትን ይዛችሁ ትመጣላችሁ። ሲጀመርም ግን ተግባር ያልወሰዳችሁት ወይንም ደግሞ ወደዛ አንድ እርምጃ ያልተንቀሳቀሳችሁት አይሆንም ብላችሁ ስላመናችሁ ነው። በህይወታችን ውስጥ ብዙ ልናስወግዳቸው፣ ችላ ልንላቸው፣ ልንሸሻቸው የሞከርናቸው ነገሮች አሉ። እነዛን ልንሸሻቸው የምንሞክራቸውን ነገሮች ለመሸሽ በሞከርን ቁጥር አይደለም ከኛ ሊሸሹ ጭራሽ ወደኛ እየተጠጉ ሪዚስት ልናረጋቸው፣ አልፈልግም ልንላቸው ማንችላቸው ሆነው ይቀራሉ። ማስተር ሁጎም እያስተማረን ያለው ነገር ይሄ ነው። አንዳንድ ጊዜ በስህተት ነው ብለን የወሰድነው ውሳኔ ራሱ እኛ ትክክለኛ መቀመጥ ያለብን ቦታ ጋር መልሶ ያስቀምጠናል። ወደ ሶስተኛው ትምህርት እንግባ። ማስተር ሁጎ ለሺፉ እንደዚህ ይለዋል። አይምሮህ ልክ እንደዚህ ውሃ ስለሆነ ነው ሰላም ያጣው። ውሃ ሰከን ማለት አለበት። አንዴ ሰከን ካለ በኋላ ነው በውስጡ ምን እንዳለ ጥርት አድርገ ማየት የምችለው። አይምሮህም እንደዛ ነው ይላል። እኛም ሀሳቦቻችን አይምሮአችንም በየቦታው ተበታትኗል። ወይ ወደ ኋላ ሄደናል፣ ወይ ወደፊቱ ህይወት ያሳስበናል። አሁን ላይ መኖር የሚባለውን ነገር ፍጹም ረስተነዋል ማለት ይቻላል። አሁንን ወይንም ደግሞ the present moment የሚባለውን ነገር ችላ ብለን ሁሌም ቢሆን ወደ ኋላና ወደፊት እየሄድን የምናስብ ከሆነ አይምሮአችን ልክ እንደ ደፈረሰ ውሃ ይሆናል። በደፈረሰ ውሃ ውስጥ ምንም ነገርን መመልከት አትችሉም። ማስተር ሁጎም እንደዚህ ይላል። if you allow it to settle the answer becomes clear ይላል።
አንዴ ሰከን እንዲል ብትፈቅድለት መልሶቹ እንዳለ ግልጽ ይሉልሃል ይላል። ስለ ክላሪቲ ለማስተር ሺፉ እየነገረው ነው። እኛም አይምሯችንን ማረጋጋት ብንችልና አሁን ላይ እንዲቀመጥ ማድረግ ብንችል መልሶቹ እንዳለ ግልጽ እየሆኑልን ይመጣሉ። የምንፈልጋቸው ነገሮች መምጣት ባለባቸው ጊዜ በአይምሯችን ውስጥ እየተገለጡልን ይመጣሉ። በቃ ግልጽ ይሆንልናል። በህይወትም የተሻሉ የሚባሉ ውሳኔዎችንና ምርጫዎችን እየመረጥን የምናልፈው በዚህ መንገድ ስንሄድ ነው። ፓንዳውም ፖ በጣም የተቸገረበት ጉዳይ ይሄ ነበረ። መጀመሪያ አካባቢ ላይ ሰልፍ ዳውት በጣም ያጠቃው ነበረ። በራሱ በጣም አይተማመንም፣ ጥርጣሬም ነበረውና ይሄም ደግሞ ጭንቀትን እያበዛበት መጣ። ስለዚህ ባገኘው ነገር ዲስትራክትድ ይሆናል፣ ይዘናጋል። አንድ መስመር ላይ ሊቆይ አልቻለም። መንገዱን እንዳለ ከባድ ያደረገበት ነገር ይሄ ነበር። ፓንዳው ፖም እንዴት እየተሻሻለ መጣ? ምን አድርጎ ነው ካላቸው የማስተር ኡጉዌን ትምህርት ወስዶ ነው። አይምሮ ውስጥ ጥርጣሬዎች ሲመጡ ተዋቸው፣ ሌት ጎ ኦፍ ዘም ይለዋል። እነዛን ጥርጣሬዎች እነዛን ሀሳቦች ተዋቸውና አሁን ላይ ራስህን ለማስቀመጥ ሞክር። አይምሮ አሁን ላይ ከሆነ የሚያስፈልግህ ነገር ሁሉ እጅ ላይ እንዳለ ታውቃለህ ይለዋል። ፖም ትክክለኛ የሚባለውን ፖቴንሻሉን ወይም አቅሙን እያወቀ የመጣው አንድ ይህንን ምክር ከተገበረ በኋላ ነው። ራሱን ከሌሎች ተፋላሚዎች ጋር ወይም ከሌሎች ወሪየሮች ጋር ማነጻጸር፣ ማፎካከር ይችል ነበረ። ያልሆነውንም ለመሆን መሞከር ይችል ነበረ። ነገር ግን ያንን ከማድረግ ይልቅ የራሱን ትሩ ፖቴንሻል ራሱን ሆኖ ትክክለኛ አቅሙን ማግኘት ቻለ። ታዲያ ፓንዳው ፖም ሙሉ ለሙሉ ፉሊ ፕሬዘንት ሲሆን ወይንም ደግሞ አሁን ላይ መኖር ሲችል ሙቭመንቶቹ፣ እንቅስቃሴዎቹ በጣም ክሊር ናቸው። ሰውነቱም እሱ እንደፈለገ ይታዘዝለታል። በትክክልም ፐርፌክት የሚባለውን ውሳኔዎች እየወሰነ ያልፋል። እነዚህም ነገሮች ራሱን የበለጠ እያመነ እንዲሄድ ያደርጉታል ማለት ነው። ስለዚህ ማስተር ኡጉዌ በዚህ ምክር ላይ የሚነግረን ነገር ሁሌም ቢሆን ሩጫ አይደለም፣ ነገሮችን እየፈታላችሁ ነው የሚመጣው። አንዳንድ ጊዜ ቆም ብላችሁ መተንፈስን ለመዱ። ቆም ብላችሁ ሀሳቦቻችሁን ሰብሰብ አድርጋችሁ አንዴ ጥርት ባለ አይምሮ ለመንቀሳቀስ መወሰን ይሻላል ይላል። ላለፈው ወይንም ላሳለፍነው ህይወት የሚወቅሰው ድምጻችን አለን። በተጨማሪም ደግሞ ወደፊት ለሚጠበቅብን ነገርም ደግሞ ውስጣችን መንጫጫት ይጀምራል። እነዚህ ነገሮች ናቸው እኛን ካለ ቦታችን ነቅለው የሚያወጡን። አሁን ላይ ከሆነን ግን ማተር የሚያደርገው ወይንም ደግሞ ዋጋ ያለው ብቸኛው ነገር አሁን ላይ ያሉት ነገሮች ብቻ ይሆናሉ። አላስፈላጊ የሚባለው ጭንቀት እንዳለ ይወገዳል ማለት ነው። ለዚህም ደግሞ ሜዲቴሽን ወይንም ደግሞ አርመሞ በጣም አስፈላጊ ነው። ወሳኝ ከሚባሉ ነገሮች መካከል አንዱ ነው። የበለጠ ታጋሽ እንድንሆን፣ የበለጠ አቅም እንዲኖረን፣ የፈጠራ ችሎታችንም ደግሞ በእጅጉን እንዲያድግ ከሚያደርጉልን ነገሮች መካከል አንዱ ይሄ ነው። ወደ አራተኛው ትምህርት እንምጣ። ሊቪንግ ኢን ዘ ሞመንት የተሰኘ ትምህርትን እናገኛለን። አሁን ላይ መኖር መቻል። በፊልሙ ላይ ፓንዳው ፖ በጣም የተቸገረበት አንድ ክፍል ነበር። ትሬን ማድረጉን ልቀጥል ወይ መሰልጠኑን ልቀጥል ወይ በራሴ እርግጠኛ አይደለሁም ብሎ በጣም ግራ የተጋባበት ወቅት ላይ ማስተር ኡጉዌ እንደዚህ ያለው ኩዊት ዶንት ኩዊት፣ ኑድልስ ዶንት ኑድልስ። አሁን እዚህ ጋር ማስተር ኡጉዌ የተናገረው ነገር ምንም ትርጉም ያለው ነገር እንኳን አይደለም፣ የሚገጥሙላ አይደለም ብለን እንድናስብ ሊያደርገን ይችላል። ነገር ግን በህይወታችን ብዙ ጊዜ የሚያስቸግረን ነገር ኢንዲሲዥን እንደሆነ እያመለከተ ነው። ውሳኔ መወሰን አለመቻል ማለት ነው። ሐሳብና ጭንቀታችንም ብዙ ጊዜ የሚበረታብን ወይ ወደ ኋላ ስንመለስ ነው ወይ ወደፊት በጣም ገስግሰን ስንሄድ ነው። ታዲያ ፓንዳው ፖም በጣም በጥርጣሬ ራሱን ከያዘ በኋላ ማስተር ኡጉዌ መጥቶ ምን መሆን ነበረበት፣ ምንስ መሆን አለበት፣ ወደፊት ምን ሊሆን ይችላል በሚሉ ሐሳቦች በጣም ከመያዘ የተነሳ አሁን ላይ አውጥተህ ልታየው የምትችለውን ፉል ፖቴንሻልህን ወይንም ደግሞ ሙሉ አቅምህን ማግኘት አልቻልክም። ያ ነው አግቶ ያዘ ይለዋል። አስከትሎም you are too concerned with what was and what will be አለው። በጣም ያሳሰበህ ነገር በፊት የተፈጠረው ነገርና ወደፊት ሊፈጠር ይችላል ብለህ ያሰብከው ነገር ነው አለው። በፊት የሰራናቸው ብዙ ስህተቶች ሊኖሩ ይችላሉ። እነዛን ስህተቶች ደጋግመን እያሰብን ልንታሰር እንችላለን። ወደፊትም ደግሞ ሊፈጠሩ የሚችሉትን ነገሮች እናስብና ምናልባት እዚህ ጋር ደግሞ ልወድቅ እችላለሁ ብለን ደግሞ በእነሱም ሀሳቦች ታስረን ቁጭ እንላለን። በዚህ ሰዓት ነው እንግዲህ ፕሬዘንት ሞመንት የሚባለውን ወይንም አሁን ላይ የያዝናትን ቅጽበት እያጣናት የምንመጣው። ወደ ፓንዳው ኬዝ ደግሞ ስናልፍ አብዛኛውን ጊዜ ሙሉ ማንነቱን ሙሉ የሚባለውን አቅሙንም እንዳይዝ ያደረገው ብቸኛው ነገር ፍርሃቶቹና ጥርጣሬዎቹ ናቸው። ማስተር ኡጉዌ ለፓንዳውም የሚነግረው ለእኛም በፊልም ውስጥ እያስተማረን ያለው ነገር እነዚህ ሀሳቦች፣ እነዚህ ጭንቀቶች ዲስትራክሽኖች ናቸው። እናንተን ከዋናው መንገድ የሚያስወጧችሁ፣ ሀሳባችሁን ብትንትን የሚያደርጉባችሁ ነገሮች ናቸው፣ እያዘናጓችሁ ነው የሚለን። ከተግባርም እየቆጠበን ወይንም ደግሞ ከተግባርም እየተሰበሰብን የምንሄደው በዚህ ምክንያት ነው። ሽባ ነው የሚያደርጉን። በፊልሙ ላይ ማስተር ኡጉዌ ለፓንዳው አንድ ነገር ይነግረዋል። አንድ አባባል አለ ይለዋል። አባባሉንም እንደዚህ ያለው Yesterday is history, tomorrow is a mystery, but today is a gift. That's why it's called the present አለው። ትላንትና ታሪክ ነበረች፣ ነገ ደግሞ ሚስጥር ነች፣ ዛሬ ግን ስጦታ ነች። ለዚህ ነው ፕሬዘንት የምትባለው አለው።
አሰብንበትም ደግሞ ያለን ብቸኛ የሚባለው ነገር አሁን ብለን የምናስበው ጊዜ ነው። ወደፊት የሚባለው በፍጹም ላይመጣ ይችላል። ያለፈውም ደግሞ አንዴ ያልፏል። ወዴትም ብለን ልንመልሰው አንችልም። ወደፊት ለምናስባቸው ነገሮች፣ ማሳካትም ለምንፈልጋቸው ነገሮች ወደፊት ይጠብቀናል። አሁን ላይ ግን ምንም ማድረግ የምንችለው ነገር የለም። የወደፊቱን ለወደፊት ማስቀመጥ እናስብና አሁን ላይ እጃችን ላይ ያለው ነገር ምንድን ነው? እጄ ላይ ያለውን ነገር ላመስግን፣ እጄ ላይ ያለውን ነገር ልመልከት፣ ቺን ሞመንት ላጣጥም ብለን ማሰብ መቻል ይጠበቅብናል። ምክንያቱም ቁጥጥርን ካሰብን፣ ኮንትሮልን ካሰብን ብቸኛው ልንቆጣጠረው የምንችለው ነገር አሁንን ነው። ስለዚህ አሁን ላይ ደግሞ መኖር የምንችል አይነት ሰዎች ከሆንን አሁን ላይ ማግኘት የምንችላቸውን ማክሲመም የሚባሉትን ከፍተኛ የሚባሉትን ነገሮች መጠን መውሰድ የምንችል ሰዎች እንሆናለን። ስህተት ከሰራን እሺ ደግ ጥሩ በቃ ከዛ ስህተት እንማራለን፣ ለቀጣዩ እያሻሻልን እናልፋለን። ቀጣይ እርምጃም ደግሞ ይኖረናል። ይህ ምክርም ለፊልሙ ወይንም በፊልሙ ላይ ለፓንዳው ያለፈውን ነገር እንዳያስብ የወደፊት ደግሞ ሊፈጠር ይችላል የሚባለውን ነገር እንዲረሳና አሁን ላይ መሆን የሚችለውን ትልቁን ማንነት ሆኖ እንዲቀጥል ማድረግ መቻል ነበረ። ያንንም ደግሞ ሊያደርግ ችሏል። እኛም እናድርግላለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ነገ በክፍል 2 እመጣለሁ። ቻው።